ተጠባቂው ጨዋታ ያለ ግብ 0-0 ተለያይቷል። ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት። እውነት ቢስሚላህ የሚያስብል ጨዋታ አልነበረም። ያን ያህል የሆነ በቃ ቁጭ ብድግ የሚያደርግ ጨዋታ ነበር። በግብ ምናምን ሙከራዎች የነበሩት የሁለቱ በረኞች ብዙ አልተፈተኑም። ሙከራዎች ምናምን አልነበሩትም። አርሰናል ያው የኳስ ቁጥሩ አሪፍ ነበር። ሊቨርፑል ግን ያው አትርፎ ነው የወጣው ብዬ ነው የማስበው። ምክንያቱም በአንፊልድ አሸንፏል። አሁን ደግሞ ኤምሬትስ ላይ መጥቶ 1 ነጥብ ይዞ ሄዷል። ከ6 ነጥብ 4 አትርፏል። አርሰናል ያው ሁሉንም ጨዋታ ማሸነፍ አለበት ብዬ አስባለሁ። ግን ከሽንፈት ይሻላል ደግሞ አሁን ጫና አለበት ብዬ ማስበው ከሊቨርፑል የበለጠ አርሰናል ላይ ነው። ምክንያቱም ሻምፒዮንነት ስለሆነ የሚጠበቅበት ለማሸነፍ ሁሉንም ዋንጫውን ለማንሳት ሁሉንም ጨዋታ በድል መወጣት አለበት። አሁን ትናንት ሲቲ ነጥብ መጣሉ ምንም ዋጋ የለውም ማለት ነው። ምክንያቱም ጋፑ በዛው ሄደ ማለት ነው። ሊቨርፑል ግን ከሜዳ ውጭ ነው። ደግሞ ካለበት ችግር አንጻር አጥቂዎቹ የሉም። እኔ አሁን ዛሬ አንድ አጥቂ እንኳን ቢኖርለት የሆነ ነገር ይፈጥራል ብዬ አስባለሁ። በኳስ ቁጥሩ አርሰናል የተሻለ ይሁን እንጂ ሊቨርፑል የሆነ ሙከራዎች እያደረገ ነበር፣ ግን ጨራሽ ስለሌለው ከፊት ዱምዱም ነውና ያ ነገር ከብዶታል ብዬ አስባለሁ። መጨረሻ ላይ እንግዲህ ብራዝሊ በጉዳት ወጥቷል። ግርግሮች ነበር። ማርቲኔሊ እኔ እውነት አላየው ይሆናል እንጂ እንደዛ ማድረግ አልነበረበትም ብዬ አስባለሁ። ያው መተው እነሰቦዝ ላይም ኮናቴ ምናምን ገፍትረውታል። ያንን ማድረግ አለበት ብዬ አስብም። ያው በስሜት ይሆናል ካላቸው ጉጉት የተነሳ ጫና አለ። እያንዳንዱ ነገር ላይ ታች እንደሆነ አርሰናሎች ጫና እንዳለባቸው ያሳያልና ምክንያቱም የሚጠበቀው ዋንጫ ነው። ግን ያን ያህል አጓጊ አልነበረም ጨዋታው፣ በአቻ ተለያይቷል። ለማንኛውም በጨዋታ የተሰማችሁን ኮመንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። የነቃ ያገኛል ነቃ ሼባው ረጅም እድሜ ከጤና ጋር አላህ ይስጦት ብያለሁ። በቃ ሼባው ተበቀሏለሁ ጂኒ ወለቀልናምን ማንሻንጂ ደግሞ በቀሉነሽ ወይ ፈላው የመጨረሻ እድል ሰጥቻለሁ። የመጨረሻ እድል ሌባ የሚገባበትን ቀዳዳ አትድፈነው። ተመልሶ ሲመጣ እግሩን ስበረው። ልብ ነበረ ኤዲት ብቻ አጋዲ ዳትዬ ባይደር ባይፎከስ ከሶስት በታች ካስቆጠርን እንደውም ሸንፈት ነው። በቀለኛ ወገኛ በቀላለው ስትይ ነበር። ደስ የሚለው ነገር ከዚህ ጨዋታ ማለት ነው ሁለቱም ቡድኖች ሁለት ነጥብ ጥለውልናል። ይሄ ነገር ለሲቲ እንደ ማንቂያ ደውል ነው ሊቆጥረው የሚገባውና ግን በዛሬው ጨዋታ ማለት ነው አርሰናል 1 ነጥብ ሲበዛበትም ነበር በዚህ ጨዋታ ማለት ነው። እና ኤቭሪ አርሰናል የሚጥላት ነጥብ በጣም ወሳኝ ናት። እንኳን ወደ አቻው ጀማ በሰላም ተቀላቀልሽ 6 ነጥብ ብቻ 6 የአርሰናል ፈስ ይሸታል ጋምቤላ። እኔ ምን አገባኝ፣ የፈለገውን ይውጣ። በፍቅር አምላክ ስም ተሳክቷል። በቃ ጀማው እሰይ ብላችሁ እስቲ ላኩላችሁ። ይኸው ጀማው ይኸው ዛሬ ሰርቷል። እኔ ጠዋት ምን ተናገርኩ? አቻ ወዴትም ሊቨርፑልም የትም አባሽ አትሄጂም፣ ወያላውም የትም አባሽ አትሄድም። እድሜ እየተግማማሽ ትኖሪያለሽ ምድረ አዳሜ። እኛ ሳንመጣማ እናንተ የትም አትሄዱም። እሰይ ይኸው ጀማው እኔ ምን ተናገርኩ? እሰይ እግዚአብሔር ይመስገን። ሲቲ ብቻውን አልጣለም። በቃ ሲቲ አልጣለም፣ እኛም አብረን የጣልነው በቃ የአቻ ሳምንት ልንገር ተሳክቷል። ጀማው ይኸው ሊቨርፑል ጋር አቻ መውጣት እኮ ሊያኮራን የሚገባ ትንሽ ቡድን ነው። ግን ደግሞ ማለት ነው በጣም የሚገርመው ወረኝነታችሁ ነው። በጣም ወረኞች ናችሁ። ቡድናችሁን አታውቁትም። አንድም የአርሰናል ደጋፊ ዛሬ ሊቨርፑል ሊያስጥለን ይችላል የሚል ግምት አልነበሩ። ምክንያቱስ ወረኞች ስለሆኑ ቡድናቸውን በደንብ ስለማያውቁት ማለት ነው። 4-1 ይላል አንዱ፣ እዛ ጋር 3 አርሰናል 4 ካላገባ ግደሉኝ ይላል። የሆነ 5 ካላገባን እኛ የሞትነን ይላል። የሞታችሁ እንደሆናችሁ እናውቃለን። በኦንጎል ምናምን ነው ልብስን እያሸነፍክ ስትመጣ አንደኛ ላይ ስትቀመጥ አደገኛ ቡድን የፕሪሚየር ሊግ ያለው ቡድን ምናምን ያለ መስሎ ተሰምቶ ሊሆን ይችላል። ግን ወፍ እኮ ነው የምልህ። ሊቨርፑልን 2 ጊዜ አግኝተው ማለት የትኛውን ቡድን አንድ አግኝቶት ነጥብ እያስጣለው እነ ሊድስ 3 ጎል እያስቆጠሩበት ማለት ነው። አንተ ግን ወፍ እኮ ነው። ሜዳው ድረስ ሂዶ ማንቸስተር ዩናይትድ ልጥልጥ አድርጎት እየመጣ አንተ ላይ ግን ማለት በሜዳም ከሜዳም ውጭ ነጥብ ይዞብህ ሄደ። 4 ነጥብ ወሰደብህ ከ6 ነጥብ ማለት ነው። ለዛ እኔ ድጋሚ የመጣሁት ሁሉ ስለምታናድዱኝ 4 ካላገባ አርሰናል ግደልኝ። ትንሽ እንኳን ስለ ቡድናችሁ የሆነች ነገር ጭላንጭል እንኳን አታውቁ። ታሳዝኑኛላችሁ።
በጣም ደብሊው የሆነ ውጤት 0-0 ተጠናቋል። በጣም ፐርፌክት የሆነ ውጤት በቃ እኔ የምፈልገው ሊቨርፑልም እንዲያሸንፍ አልፈልግም፣ አርሰናልም እንዲያሸንፍ አልፈልግም። ሊቨርፑል በምንም ሲቹዌሽን ውስጥ ሆኖ እዚህ ሲያሸንፍ ማየት ራሱ አልፈልግም። ሊቨርፑል የሚባል ቡድን አርሰናልም ያው ፍንጭር እያለች ነው እንደተለመደው፣ ያው መጨረሻው አያምርም እንጂ ፍንጭር እያለች ነበር። ለማንኛውም ሁለቱም በርዶላቸው ወደ ቤታቸው ተመልሰዋል። ይመቻችሁ። በጉጉ ስንጠብቁ የነበረው የእንግሊዝ ፕሪሚየር ሊግ ተስተካካይ ጨዋታ አርሰናል ከሊቨርፑል ያገናኘው ጨዋታ ያለ ግብ 0-0 በሆነ ውጤት በኤምሬትስ ስቴዲየም ተጠናቀቀ። አርሰናል በዚህ ሰዓት ነጥብ መጣሉ አስፈላጊ ነው ብዬ ባላስብም በእግር ኳሱ ዓለም መሸነፍ መውጣት ያለ ነውና ለደጋፊዎች አይዞኝ ነገም ሌላ ቀን ነው ማለት እፈልጋለሁ። በተለይ አርሰናል ደጋፊዎች በዚህ ሰዓት መሪ እንደመሆናቸው ነጥብ መጣላቸው እንደሚያስቆጫቸው ይገባኛል። ግን ነገም ሌላ ቀን። ሰላም ደሩ ደበበ ጻ ግልግል ሚዜዋ ጨፍራ ሚደክማ ሰዓት ደርሷል። ሰበር የድል ዜና ከማንቸስተር ዩናይትድ ግንባር። በትናንትናው ምሽት በተደረገው እልህ አስጨራሽ የሞት ሽረት ትግል ዘመናዊ አጋጣሚዎችን ለመጠቀም የመጣውን ወያላ ምንም እንኳን ማሸነፍ ባንችልም ግዛቱን እንዳያስፋፋ እና ባለበት እንዲቀር አድርገን ቀስሙን ሰብረናል። የመከላከል ሂደቱም እጅጉን የተዋጣለት ነበር። በቅርቡም ወደ ጸረ ማጥቃት እንደምንመለስ ምናሳውቃችኋል። የጥምር ጦሩ አካል የሆነው ሊቨርፑል ባካሄደው ትግል ሁላችንም ኩራት እንደተሰማንና ትልቅ ቡድን መቼም ትልቅ እንደሆነ ስላስመሰከረ ኮርተንበታል። ትግሉን እንቀጥላለን። ይህ ወያላ ተስፋ ቆርጦ እስኪብረከረክ ድረስ ትጥቃችንን አጠናክረን ትግላችንን እንቀጥላለን። የሼባው ሰራዊት ምድራችን በዛሬው ዕለት ከጩኸትና ጫጫታ ስለጠበቃችሁልን እናመሰግናለን። ዛሬ በሊቨርፑል ያደረግነውን ማጥቃት ቀጣይም በማንቸስተር ሲቲ ጸረ ማጥቃቱ እንደምናጠናክርና ይህን ወያላ አሽመድምደን እንደምንጥለው ቃል እንገባላችኋለን። ድል ለጥምር ጦሩ፣ ሽንፈትና ውድቀት ለጩኸታሙ ወያላ።